ከጉድጓድ ወደ ቤተ መንግስት። ዮሴፍ በገዛ ወንድሞቹ ተከርቶ በባርነት ተሸጠ። በግፍ ተወንጅሎ በእስር ቤት ተረሳ። ነገር ግን ዮሴፍ የማያውቀው ነገር ቢኖር እያንዳንዱ እንባ፣ እያንዳንዱ የተሰጋ በርና እያንዳንዱ ብቸኛ ሌሊት ለእሱ ሕይወት የእግዚአብሔር ዓላማ አካል እንደነበሩ ነው። የዮሴፍ ታሪክ ስለ አንድ ስኬታማ ሰው ብቻ አይደለም። ስቃይ የተሞላበትን ሂደት ወደ አስደናቂ ዕጣ ፈንታ ስለሚለውጥ አምላክ ነው። እግዚአብሔር ለምን የተወሰኑ ኪሳራዎችን እንደፈቀደ፣ የረዷቸው ሰዎች ለምን እንደከዱት፣ ወይም ህልሞ እውን ለመሆን ለምን ያህል ጊዜ እንደሚወስድ አስበው ያውቃሉ? ይህ ቪዲዮ ለእርሶ ነው። ምክንያቱም እዚህ ላይ እግዚአብሔር እርሶ ከመወለዶ በፊት ከጻፈው ዓላማ ጋር ለማጣጣም ጊዜን፣ ግፍንና ክህደትን እንዴት እንደሚጠቀም ይገነዘባሉ። ዮሴፍ በሰዎች ተረሳ፣ በእግዚአብሔር ግን ታሰበ። በተመሳሳይ መንገድ ምናልባት እርሶ የቆሙ ይመስሎታል፣ ግን እግዚአብሔር እርሶን እያዘጋጀዎት ነው። እስከ መጨረሻው ይቆዩ። ምክንያቱም ይህ ታሪክ ሁሉ ነገር የጠፋ በሚመስልበት ጊዜ እንኳ የእግዚአብሔር ዓላማ ሁልጊዜ እንዴት እንደሚሳካ ያሳየዎታል። እና ማን ያውቃል፣ ይህ መልእክት ሲሰሙ እግዚአብሔር ለዮሴፍ ያዘጋጀው ግብፅ ለእርሶም እያዘጋጀ ያለው የዕጣ ፈንታ አይነት መሆኑን ሊገነዘቡ ይችላሉ። ለዚያም ነው እግዚአብሔር ለታላቅ ዓላማዎች የሚጠራቸውን ሁሉ መንገድ የሚገልጹ 3 ኃይለኛ ትምህርቶች በዮሴፍ ሕይወት ውስጥ እንዳሉ መገንዘብ ያለብን። 3 ደረጃዎች ሁላችንም ቃል ኪዳኑ ከመፈጸሙ በፊት የምናያቸው አሉ። ጉድጓድ፣ እስር ቤትና ቤተ መንግስት። እያንዳንዱ ደረጃ እርስዎ ዛሬ የሚያጋጥሙትን ሂደት የሚቀይር ትምህርት ይዟል። ዮሴፍ በሰዎች የተረሳ፣ በእግዚአብሔር ግን የታሰበ ሰው ነበር። ውድ ተመልካቾቻችን ወደ ታሪኩ ጠለቅ ብለን ከመግባታችን በፊት እባክዎ ቻናላችንን ሰብስክራይብ ያድርጉና የላይክ ምልክቱን ጫኑ። ሰላም ምትኬለሽ ማርያም ረግቢ አንቺ ነሽ መደምደሚያ የልቤ ማከሚያ። ሁሉም የጀመረው በህልም ነበር። የ17 ዓመት ወጣት በእምነት በጋለ ስሜት እና በንጽህና የተሞላ የታሪክ ሂደት የሚቀይር ራዕይ ነበረው። የነዶር ክምር በእሱ ክምር ፊት ሲሰግድ፣ ከዚያም ፀሐይ፣ ጨረቃና ከዋክብት ለእሱ ሲሰግዱ አየ። ይህ እግዚአብሔር ያዘጋጀውን ዕጣ ፈንታ የገለጠ ህልምም ነበር። ነገር ግን ዓላማውን ባልተረዱ ሰዎች ቅናትን የቀሰቀሰ ህልምም ነበር። የዮሴፍ ወንድሞች በእሱ ውስጥ ያለውን ነገር ማየት አልቻሉም። የያዘው ብርሃን አስቸገራቸው። ምክንያቱም ዮሴፍ ስለ ህልሞቹ በተናገረ ቁጥር በእነሱ ዘንድ ቁጣን እየቀሰቀሰ ነበር። እናም እስከ ዛሬ ድረስ እንደዚያ ነው። በራሳቸው ሕይወት የእግዚአብሔር ዓላማ ያልተረዱ ሰዎች የሌሎቹን ብርሃን ለማጥፋት ይሞክራሉ። አንድ ቀን ዮሴፍ ወንድሞች እንዲጠይቅ በአባቱ ተላከ። ከሩቅ አዩት እና አንድ ቃል ከመናገሩ በፊት በእሱ ላይ ያሴሩ። እነሆ ህልም አላሚው ይመጣል ተባባሉና እንግደለውና ህልሞቹ ምን ይሆናሉ እንይ ብለው ተወሰኑ። ነገር ግን እግዚአብሔር አስቀድሞ እቅድ ነበረው። የበኩር ልጅ የሆነው ሮቤል ወንድሞቹ እንዳይገሉት አሳመናቸው። እናም ዮሴፍን በምድረ በዳ መካከል ባዶ ጉድጓድ ውስጥ ጣሉት። ቀዝቃዛ፣ ጨለማና መውጫ የሌለው ጉድጓድ ነበር። እዚያ ብቻውን ምን እየተፈጠረ እንዳለ ሳይረዳ ዮሴፍ የመጀመሪያውን ትምህርት ተማረ። የእግዚአብሔር ዓላማ የሚጀምረው ከተነሳንበት ብቻ አይደለም፣ ይልቁንም ከጠፋንበት ከወደቅንበትም ጭምር እንጂ። ምክንያቱም እርሱ ተወዳጅ ልጅ ቢሆንም፣ በልዩ መብቶች የተከበበ ቢሆንም፣ እግዚአብሔር ላዘጋጀው ዕጣ ፈንታ ገና ዝግጁ አልነበረም። ጉድጓዱ የሂደቱ የመጀመሪያ እርምጃ ነበር። ዮሴፍ ኩራቱን፣ በራስ መተማመኑና የሌሎችን ማጽደቅ አስፈላጊነትን መተው የነበረበት ቦታ ነበር። ምናልባት እርስዎም አሁን በዚያ ጉድጓድ ውስጥ ሊሆኑ ይችላሉ። ማንም የማይረዳበት፣ እግዚአብሔር ረሳዎት የሚመስልበት ጊዜ። እናም አንዴ ግልጽ የነበሩት ቃል ኪዳኖች አሁን ሩቅና የማይቻል ይመስላሉ። ነገር ግን ጉድጓዱ የመጨረሻ አይደለም፣ እግዚአብሔር የሚጀምርበት ቦታ ነው። ዮሴፍ የእግዚአብሔርን መገኘት በአካባቢ ላይ እንደማይወሰን የተረዳበትም ቦታ ነበር። እግዚአብሔር ውድቀትን ለመምራት ይጠቀማል። የተወሰኑ ሰዎች እንዲርቁ ይፈቅዳል። ምክንያቱም እርሶ የሆነ ነገር ስላጡ ሳይሆን ወደፊት ስለሚገጥሙት ነገር ለማዘጋጀት ነው። ዮሴፍ በአባቱ ቤት በምቾት ተከበው ቢቀር ኖሮ ህልሙ ሲፈጸም ባላየ ነበር። እግዚአብሔር ከጎጆው ወስዶ ወደ ቤተ መንግሥት ሊያመጣው ፈለገ። እናም ጥቂቶች የሚረዱት እውነት እዚህ አለ። የእግዚአብሔር ዓላማ የሚጀምረው ምቾት የሚያልቅበት ነው። እግዚአብሔር ወደ ሊተነበይ ወደሚችል ሕይወት አልጠራሁትም። የማይቻለውን ለመኖር ጠራሁት። ነገር ግን ከማይቻለው በፊት የማይመስል ነገር ይመጣል እና የማይመስለው ጉድጓዱ ነው።
እርሶ የሚፈተኑበት ቦታ እስኪዘጋጁ ድረስ ተጠርበውና ተሰብረው እርሶ በእጆቹ ውስጥ የሚያስቀምጠውን ለመሸከም እስኪችሉ። ወንድሞቹ ዮሴፍን በ20 የብር ሳንቲሞች ሸጡት እና ከሱ እየተገላገሉ ነው ብለው ሲያስቡ በእውነቱ ዮሴፍን በቀጥታ ወደ ዕጣ ፈንታው መንገድ እየላኩት ነበር። ለዚያም ነው በከዶት ሰዎች ተስፋ መቁረጥ የሌለበት። ምክንያቱም ብዙ ጊዜ በክህደት አማካኝነት ነው እግዚአብሔር ወደ ቃል ኪዳኑ የሚገፋፋውት። ዮሴፍ ወደ ግብፅ በባሪያነት ወረደ። ነገር ግን እግዚአብሔር አስቀድሞ ገዢ አድርጎት ነበር። የከዶት ሰዎች ከእግዚአብሔር ዕቅድ ጋር እየተባበሩ መሆናቸውን አያውቁም። ጉድጓዱ መነሻው ነበር እና እዚያ የፈሰሰ እያንዳንዱ እንባ ዓላማው የሚያብብበትን አፈር አጠጣ። ምናልባት ዛሬ እርስዎ በተመሳሳይ ቦታ ሊሆኑ ይችላሉ። የተወሰኑ ኪሳራዎች ለምን እንደተከሰቱ ሳይረዱ፣ በሮች ለምን እንደተዘጉ፣ ሰዎች ለምን እንደተወሱ ሳያውቁ። ነገር ግን ስሙ፣ ጉድጓዱ ታሪኮ የሚያልቅበት ቦታ አይደለም። ሰማይ አዲስ ምዕራፍ መጻፍ የሚጀምርበት ቦታ ነው። ጉድጓዱ እግዚአብሔር ለታላላቅ ነገሮች የመረጣቸውን ሰዎች የሚያሰለጥንበት የመጀመሪያ ቦታ ነው እና ጉድጓዱ በጥልቀት በሄደ ቁጥር ከዚያ በላይ የሚጠብቅ ቦታ ለመፈለግ ይሆናል። እግዚአብሔር ስቃይን ፈጽሞ አያባክንም። እያንዳንዱ ዱቀት ዓላማ አለው። እያንዳንዱ እንባ ዘላለማዊ ክብደት አለው። ዮሴፍ ጉድጓዱን በክብር ወጣ። ወዴት እንደሚሄድ ባያውቅም የህልሞቹ አምላክ አሁንም ዕጣ ፈንታውን እየጻፈ መሆኑን በእምነት ተማምኖ ነበር። እናም እርስዎ ጨለማ፣ ጸጥታና ግራ የሚያገባ ጊዜ ውስጥ እየኖሩ ከሆነ እግዚአብሔር እንዳልተዋችሁ አስታውሱ። እርሱ እየቀረጸዎት ነው። ምክንያቱም ዮሴፍ በዙፋኑ ላይ ከማስቀመጡ በፊት እግዚአብሔር በጉድጓዱ ውስጥ ማስቀመጥ ነበረበት። እናም ወደ ዕጣ ፈንታው ከመመራተው በፊት እግዚአብሔር ምንም መልስ በሌለበት ጊዜ መታመንን ያስተምሮታል። ጉድጓዱ ዓላማ የሚጀምርበት ነው። እናም ይህንን ሲረዱ ውድቀት ቁስል መሆን ያቆማል። እናም አቅጣጫ ይሆናል። እባክዎ ቻናላችንን ሰብስክራይብ በማድረግና ኖቲፊኬሽን ደወል ምልክቱን በማብራት ቤተሰባችንን ይቀላቀሉ። ዮሴፍ ጉድጓዱን ሳይረዳ ወጣ። ነገር ግን እየታመነ በሰንሰለት ታስሮ በግብፅ በረሃማ ፀሐይ ስር ወደ ግብፅ እየተጓዘ ነበር። ከተወደደ ልጅነት ወደ ባሪያነት ተለወጠ። ነገር ግን እዚያ በባዕድ ሀገር የእግዚአብሔር እጅ ፈጽሞ አልተወውም። ለፈርዖን ባለስልጣን የጥበቃ አለቃ ለሆነው ጲጥፋራ ተሸጠ። ምንም እንኳን አገልጋይ ቢሆንም ዮሴፍ ማንም ሊወስድበት የማይችለውን ነገር ይዞ ነበር፣ የእግዚአብሔርን መገኘት። የነካው ሁሉ ሰመረ። የጲጥፋራ ቤት በእሱ ምክንያት ተባረከ። ዓላማ በውስጡ ሲኖር በበረሃ ውስጥም እንኳን ፍሬ ያፈራል። የትም ቦታ ቢቀመጡ በእግዚአብሔር የተሞሉ የማይቻለውን ያበለጽጋሉ። ነገር ግን ጠላት ሁል ጊዜ እቅዱን ከጊዜው በፊት ለማቋረጥ ይሞክራልና የጲጥፋራ ሚስት በዮሴፍ ተማረከች። ከቀን ወደ ቀን ትፈትነው ነበር፣ ወደ ኃጢአት ለመሳብ እየፈለገች። ነገር ግን ዮሴፍ ሰዎችን ከማስደሰት ይልቅ እግዚአብሔርን ፈራ። እናም በግፍ ሲጎነጀል ራሱን አልተከላከለም። ትክክለኛውን ነገር ቢያደርግም እንደ ወንጀለኛ ወደ እስር ቤት ተጣለ። ዓላማ የሚፈተነው እዚህ ላይ ነው። የዮሴፍ ስርዓት ቅጣት አልነበረም፣ ማጥራት ነበር እንጂ። እግዚአብሔር ከጲጥፋራ ቤት አወጣው፣ ምክንያቱም እቅዱ ከአገልጋይነት ቦታ የበለጠ ታላቅ ነበርና። ነገር ግን ዘውድ ከመጫኑ በፊት እግዚአብሔር ልቡን መቅረጽ ነበረበት። በእስር ቤት ዮሴፍ የእግዚአብሔርን ዝምታ አጣጣመ። ያ የሚያደናግር ጌታ ሆይ አሁንስ ከኔ ጋር ነህን ብሎ እንዲጠይቅ የሚያደርግ ዝምታ። እናም መልስ ባይኖርም ታማኝ ሆኖ ቀጠለ። እዚያም የንጉሥን የዋንጫ አሳላፊና ጋጋሪ አገኘ። ሁለቱ ሰዎች በእንግዳ ህልሞች ተጨንቀው ነበር። ዮሴፍ ሰማቸውና ትርጉሞች እግዚአብሔር ናቸው አላቸው። ህልሞቻችሁን ንገሩኝ አለ። እግዚአብሔር በእርሱ አማካኝነት ተናገረ። እናም ሁሉም ነገር ዮሴፍ እንዳለው በትክክል ሆነ። የዋንጫ አሳላፊው ተመለሰ፣ ጋጋሪውም ተገደለ። ከመውጣቱ በፊት ዮሴፍ ለአሳላፊው በፈርዖን ፊት ስትቆም አስበኝ ሲል ጠየቀ። ነገር ግን የዋንጫ አሳላፊው ረሳው። 2 ረጅም ዓመታት አለፉ። 2 ዓመታት የመረሳት፣ 2 ዓመታት መልስ የሌለው ጸሎትና ምናልባት ይህ የሄዱቱ በጣም የሚያመከፍል ነው። የረዷቸው ሰዎች ሲረሱትና ጊዜ የቆመ በሚመስልበት ጊዜ፣ ነገር ግን እግዚአብሔር አይረሳም። የዮሴፍ ጥበቃ ጊዜ ለዙፋኑ መዘጋጀት ጊዜ ነበር። ምክንያቱም በእስር ቤት ሲጠብቅ እግዚአብሔር በቤተ መንግሥት ውስጥ ያለውን ትዕይንት እያዘጋጀ ነበር። ዓላማው የእግዚአብሔር ሲሆን ምንም አይነት የሰው ልጅ መርሳት ሊያዘገየው አይችልም። እግዚአብሔር ዮሴፍን የማይታየው እንዲታመን፣ የሰዎች ሞገስ ጊዜያዊ መሆኑን እንዲረዳ፣ የእግዚአብሔር አገልግሎት ግን ዘላለማዊ መሆኑን ያስተምረው ነበር። እስር ቤት ታዳሚ በሌለበት ጊዜ ማገልገል የሚቀጥል መሆኑን አሳየው። እስር ቤት እግዚአብሔርን እርሱ በመሆን የሚወድ እንጂ እርሱ በሚሰራው ስራ ያይደለ መሆኑን አሳየ። ዮሴፍ አላጉረመረመም፣ እስር ቤትን ወደ አገልግሎት ለወጠው። እናም በዚህ ምክንያት እስር ቤቱ ሁሉ እስረኞች በኃላፊነት ሰጠው።
እስር ቤትን ወደ አገልግሎት ለወጠው። እናም በዚህ ምክንያት እስር ቤቱ ሁሉንም እስረኞች በኃላፊነት ሰጠው። በእስር ቤቱ ውስጥም እንኳን ዮሴፍ ገዛ። ዓላማውን ሲኖሩ እስር ቤትም እንኳን የሥልጣን ግዛት ይሆናል። እግዚአብሔር ዮሴፍን እንዲመራ እያሰለጠነው ነበር። ነገር ግን በመጀመሪያ ማንም እንዲኖርበት በማይፈልግበት ቦታ እንዲመራ አደረገው። እስር ቤት እግዚአብሔር እርሶን የሚያበስልበት ጊዜ ነው። በዙሪያ ያለውን ድምፅ ዝም ለማሰኘት የእርሱን ድምፅ ብቻ ለመስማት እንዲማሩ እግዚአብሔር እምነትን ሳያጡ መጠበቅን፣ ሳይታዩ ማገልገልን፣ ሳይረዱ መታመንን የሚያስተምርበት ጊዜ ነው። ዮሴፍ የሰዎች ዕውቅና ላይ አለመመካትን የተማረው በእስር ቤት ነበር። የሕልም አላሚው ልጅ ለመግዛት ዝግጁ የሆነ ሰው የሆነው እዚያ ነበር። በእስር ቤት ዝምታ ውስጥ ብቻ የሚወለድ አንድ አይነት ብስለት አለ። እግዚአብሔር እርሶን ከሰው ነገር ሁሉ አራግፎ በመለኮታዊ ነገር ሁሉ ሲሞላዎት ነው። እናም ትክክለኛው ጊዜ ሲመጣ አንድ ቀላል ትውስታ ሁሉንም ነገር ይለውጣል። ፈርዖን ማንም ሊተረጉመው የማይችል ሕልም አየ። እናም የዋንጫ አሳላፊው በድንገት ዛሬ ኃጢአቶችን አስታውሳለሁ ሲል አስታወሰ። በእስር ቤት አንድ ወጣት ዕብራዊ ሰው ነበረ። ሕልሞችን ተርጉሟል። እናም ሁሉም ነገር እውነት ሆነ። በትክክለኛው ሰዓት እግዚአብሔር የተረሳው እንዲታወስ አደረገ። ዝምታ የመሰለው በእውነቱ ስትራቴጂ ነበር። ዮሴፍ በፈርዖን ፊት ተጠራ፣ ልብሱን ለወጠ። እናም በጥቂት ሰዓት ውስጥ ከእስር ቤት ወደ ቤተ መንግሥት ወጣ። እግዚአብሔር አንድ ሙሉ ታሪክን በአንድ ቀን ሊለውጥ ይችላል። ነገር ግን ልብን ለማዘጋጀት አስፈላጊውን ጊዜ ይወስዳል። ስለዚህ ራስዎን ያገኙበትን እስር ቤት አትናቁ። ይህ የጥሪው መጨረሻ አይደለም። እግዚአብሔር የቃል ኪዳኑን ክብደት ለመሸከም እርሶን የሚቀርጽበት ላብራቶሪ ነው። እዚያ እንዲገቡ የፈቀደ አምላክ እርሱ የእርሶን ቀን አስቀድሞ የወሰነ ነው። እናም ያ ቀን ሲመጣ ማንም ሊያቆመው አይችልም። እስር ቤት ዓላማ የሚፈተንበት ቦታ ነው እና እያንዳንዱ እውነተኛ ዓላማ የጊዜን ፈተና ማለፍ አለበት። የጠበቀ ጊዜ ውስጥ ከሆኑ ተስፋ ይቁረጡ። ሰማይ አልረሳዎትም። ጸሎቶቹ አልጠፉም። የእግዚአብሔር ሰዓት አሁንም እየሄደ ነው። በቅርቡ ይከፈታል፣ ማንም ሊዘጋው የማይችል በር። እናም ያ ሲሆን በዝምታ ውስጥ ያለ እያንዳንዱ ደቂቃ ለጥሪው ድምፅ ለማዘጋጀት አስፈላጊ እንደነበር ይገነዘባሉ። ዮሴፍ በፈርዖን ፊት ተጠራ። አንድ ጊዜ ወደ ጉድጓድ የተጣለው ያው ወጣት አሁን በምድር ካሉ ሁሉ ኃያል ሰው ፊት ቆሟል። እዚያ በግብፅ ዙፋን ላይ ሁሉም ነገር ይለወጣል። ፈርዖን ሕልሙን ይናገራል። 7 ወፍራም ላሞች፣ ከዚያ 7 ቀጫጭን ላሞች፣ 7 ሞልቶ የነበረ የእህል ጆሮዎች እና 7 የደረቁ የእህል ጆሮዎች። ማንም ሊተረጉሙ አልቻለም። ነገር ግን ዮሴፍ በእግዚአብሔር መንፈስ የተሞላ ነበርና በትህትና መለሰ። በእኔ አይደለም፣ እግዚአብሔር ለፈርዖን ሰላማዊ መልስ ይሰጣል አለ። እናም በዚያ ቅጽበት ሰማይ በእርሱ ሕይወት አማካኝነት ተናገረ። እግዚአብሔር የሕልሙን ትርጉም ገለጸ። 7 ዓመታት የጥጋብ ከ7 ዓመታት በኋላ የረሃብ እንደሚመጡ፣ ነገር ግን ግብፅ መጥፎ ዓመታትን እንድትተርፍ በበጎ ዓመታት ውስጥ ምግብ የማከማቸት ስትራቴጂንም ገለጸ። ፈርዖን ተደንቆ ነበር። እንደዚህ አይነት ሰው የእግዚአብሔር መንፈስ ያለበት ማግኘት እንችላለንን? አለ። እናም የንጉሥን ቀለበት በዮሴፍ ላይ የሥልጣን ምልክት አደረገ። በጥሩ የተልባ እግር ልብስ አለበሰው። የወርቅ ሰንሰለት በአንገቱ ላይ አደረገ። እናም በመላው ግብፅ ሁለተኛ ገዢ አደረገው። ባሪያው አሁን ገዥ ሆነ። የተረሳው አሁን በሁሉም ዘንድ ታወሰ። ሕልም አላሚው አሁን የራእዩን ፍጻሜ አየ። ነገር ግን በጣም የሚያስገርመው ነገር ቢኖር ቤተ መንግሥቱ የዮሴፍን ልብ አለመቀየሩ ነው። ምክንያቱም በጉድጓድ ውስጥ ታመኝ የነበረው እና በእስር ቤት ቅን የነበረው በራሱ ላይ ዘውድ ቢኖርም እንኳ ትሑት ሆኖ መቆየትን ያውቃል። ዮሴፍ ዓላማ ስለ ቦታ ሳይሆን ስለ ተልእኮ እንደሆነ ተማረ። ስለ ከፍ ከፍ ማለት ሳይሆን የእግዚአብሔርን ዕቅድ ለመፈጸም ዝግጁ መሆንን ተረዳ። እባክዎ ቻናላችንን ሰብስክራይብ ያድርጉና የደወል ምልክቱን ይጫኑ። የበዙ ዓመታት አለፉ። ምርቶችም ብዙ ነበሩ። የእህል መጋዘኖች ተሞሉ። እናም ግብፅ ከመቼውም ጊዜ በላይ በለጸገች። ነገር ግን እግዚአብሔር በሕልሙ እንደገለጠው ከበዛው በኋላ ረሃብ መጣ። በግብፅ ብቻ ሳይሆን በዙሪያው ባሉ ሀገሮች ሁሉ ጭምር። ከነዓንም ተጎዳች። ያዕቆብ በቀድሞውኑም ሽማግሌና ደግሞ ነበር። አሁን ደግሞ ምግብ ሲያልቅ አየ። በግብፅ ምግብ እንዳለ ወሬ ይሰማ ነበር። እግዚአብሔር እያንዳንዱ ቁራጭ እያዘዋወረ መሆኑን ሲያውቅ ያዕቆብ ልጆችን ጠርቶ ወደ ግብፅ ወርዳችሁ እህል ግዙ እንድንኖርና እንዳንሞት አላቸው። እናም አንድ ጊዜ የዮሴፍን የሸጡት ወንድሞች አሁን ወደ ግብፅ ወርደው እግዚአብሔር ካነሳው ሰው ዳቦ ለመጠየቅ በበሩ ሲደርሱ ወደ ገዢ ዮሴፍ ፊት ቀረቡ፣ ግን አላወቁትም።
ዮሴፍ አርጅቶ ነበርና እንደ ግብፅ መኳንንት ለብሶ ነበርና በተልባ እግር ልብሶች በንጉሳዊ ጌጣጌጦችና በስልጣን አኳኋን ፊቱ በጊዜ በስቃይና በክብር ተቀርጾ ነበር። ነገር ግን ወንድሞቹ በፊቱ ሲሰግዱ የዮሴፍ ልብ ለአፍታ ቆመ። ህልሙ የወጣትነት ህልሙ በዓይኖቹ ፊት እየተገለጠ ነበር። ወዲያው አወቃቸው። ድምፁ፣ አናኗሩ፣ በበረሃ ምልክት የተደረገባቸው ፊቶች ዮሴፍ በትክክል ማን እንደሆኑ ያውቁ ነበር። ነገር ግን በውስጡ የሆነ ነገር ተለውጠዋልን? ንስሐ ገብተዋልን? ለብንያም ያደረጉኝን ደግሞ ያደርጉ ይሆንን አለው። ለዚህም ዮሴፍ በቁጣ ከየት ነው የመጣችሁት ብሎ ተናገራቸው። እነሱም ከከነዓን ምግብ ለመግዛት ወጣን ብለው መለሱ። ዮሴፍ ሰላዮች ናቸው ብሎ ከሰሳቸው። ለመዋሸት ሳይሆን ልባቸውን ለመፈተን የአንድ አባት ልጆች መሆናቸውን ሐቀኞች መሆናቸውን አጥብቀው ተናገሩ እና ታናሹ ብንያምን ጠቀሱ። የታናሹንም ወንድም ስም ሲሰማ የዮሴፍ ልብ ተንቀጠቀጠ። ብንያም የተወደደው ልጅ፣ በሽያጮች ያልተሳተፈው ብቸኛው ሰው፣ የደም ወንድም፣ ከእናቱ ጋር የመጨረሻው ትስስር። ዮሴፍ እንባውን ተቆጣጠረና ሐቀኞች ከሆናችሁ ታናሹን ወንድም አምጡ፣ አንዱ ዋስ ሆኖ እዚህ ይቆያል አለ። ስምዖን በፊታቸው ታሰረ። ሌሎቹ ወደ ከነዓን ተመልሰው ተጨንቀው ሲደርሱ ለያዕቆብ ሁሉንም ነገር ነገሩት። አባቱ ያረጁ ቁስሎች ሲከፈቱ ሕመሙ ተሰማው። ዮሴፍን ከኔ ወሰዳችሁ፣ አሁን ብንያምን መውሰድ ትፈልጋላችሁን አለ። ልጄ አይሄድም። ነገር ግን ረሃቡ ተባባሰ። ተስፋ መቁረጥ በሩን አንኳኳ። ይሁዳ ቆመና አባቴ ሆይ ብንያምን ካልወሰድን አንኖርም፣ እኔ ለሕይወቱ ኃላፊነትን ወስዳለሁ አለ። በከባድ ልብ ያዕቆብ ሰጠ። ሁሉን ቻይ የሆነው አምላክ በዚያ ሰው ፊት ምሕረት ይስጣችሁ አላቸው። ወንድሞቹ እንደገና ወደ ግብፅ ወርደው ብንያምን ይዘው ሄዱ። ዮሴፍ ታናሹ ሲገባ ባየ ጊዜ ሊወድቅ ቀርቶት ነበር። የመናፈቅ ሕመም፣ ድንጋጤው፣ ፍቅር ሁሉም በአንድነት ማዕበል ተመልሶ መጣ። ሊደብቀው ይገባ ነበር። ግብዣ አዘጋጀ። ብንያምን በክብር አከበረ። ነገር ግን ወንድሞቹ ተለውጠው እንደሆነ እርግጠኛ መሆን ነበረበት። ስለዚህ አንድ የመጨረሻ ፈተና አደረገ። የብር ጽዋውን በብንያም ቦርሳ ውስጥ በድብቅ እንዲቀመጥ አዘዘ። ሲሄዱ ዮሴፍ ጠባቂዎችን ላከባቸው። ጽዋው ተገኘ እና ብንያም በስርቆት ተከሰሰ። ፈተናው ቀላል ነበር። ዮሴፍን እንደጣሉት ብንያምን ይጥሉት ይሆን ነበር። ነገር ግን መዳን የጀመረው እዚያ ነበር። ይሁዳ ወደፊት ቀረበ፣ እያለቀሰ እየለመነ ልጁን አትውሰዱት፣ እኔን ውሰዱኝ፣ በአባታችን ፊት ኃላፊነት ወስጃለሁና አለ። እናም በዚያ ቅጽበት ወንድሞቹ አሁን ታናሹን ለማዳን የራሳቸውን ሕይወት ለመስጠት ፈቃደኞች እንደሆኑ ሲያይ ዮሴፍ እንባውን መቆጣጠር አልቻለም። ሁሉንም ሰው ከክፍሉ እንዲወጡ አዘዘ። ድምፁ በስሜት ተዘግቶ እንባው በፊቱ ላይ ያለ ቁጥጥር ይፈስ ነበር። ከዚያም ጮሆ እኔ ዮሴፍ ነኝ፣ ወንድማችሁ፣ ወደ ግብፅ የሸጣችሁኝ። ወንድሞቹ ሽባ ሆኑ። ጥፋቱ፣ ፍርሃቱ፣ እፍረቱ። ነገር ግን ዮሴፍ እጁን አንስቶ አትዘኑ፣ እናንተ አይደላችሁም፣ ነገር ግን እግዚአብሔር ነፍሳትን ለማዳን ከእናንተ ፊት ላከኝ አለ። ራእዩ ከመፈወስ ከጸጋና ከዓላማ ጋር አካባቢ እየሩ ሞላው። ያለፈው ከእንግዲህ እስር ቤት አልነበረም፣ ነገር ግን ወደ መዳን ድልድይ ነበር። ዮሴፍ ያዕቆብ እንዲያመጡለት ጠየቀ። አዛውንቱ አባት ወደ ግብፅ ወረደ እና ልጁን በሕይወት ሲያይ እንደ ሕይወት እንደተቀበለ ሰው እያለቀሰ እቅፉ ውስጥ ወደቀ። እዚያ ቤተሰቡ ተገናኘ። ሕልሙ ተፈጸመ። ቃል ኪዳኑ አልሞተም። ዓላማው አሸነፈ። ሕልሙ ተፈጸመ፣ ነገር ግን ይቅርታን መረጠ። ምክንያቱም ዓላማው ማን እንደተሳሳተ ማረጋገጥ ሳይሆን እግዚአብሔር ሁልጊዜ ማን እንደነበረ መግለጥ ነው። እዚያ ዮሴፍ ሁሉንም ነገር ተረዳ። እያንዳንዱ እንባ፣ እያንዳንዱ ክህደት፣ እያንዳንዱ ዝምታና እያንዳንዱ ጥበቃ፣ ምንም ነገር ከንቱ አልነበረም። ሁሉም የእግዚአብሔር ፍጹም እቅድ አካል ነበር። እናም ታላቁ ትምህርት እዚህ አለ። የእግዚአብሔር ዓላማ ፈጽሞ ስለ እርስዎ ብቻ አይደለም። ዮሴፍ አንድን ሕዝብና የራሱን ቤተሰብ ለማዳን ተነስቷል። ውድቅ የተደረገው ልጅ የእርቅ መሳሪያ ሆነ። እስረኛው አቅራቢ ሆነ። ሕልም አላሚው አዳኝ ሆነ። እና ምናልባትም ዛሬ የሚያስፈልገዎት ራእይ ነው። ያጋጠመዎት ቅጣት አልነበረም፣ ዝግጅት ነበር እንጂ። ያ የጎዳዎት ቀረጸዎት። ያ ያጡትን እግዚአብሔር ከዕጣ ፈንታው ጋር ለማጣጠብ ተጠቀመበት። እግዚአብሔር ወደ ቤተ መንግሥት የሚወስደን እኛን ከፍ ከፍ ለማድረግ ሳይሆን መላው ሂደት ትርጉም እንደነበረው ለማሳየት ነው። እግዚአብሔር ስቃይን አያባክንም። ጉድጓዱ በእርሱ ላይ እንድትመኩ አስተማረዎት። እስር ቤት እንድትጠብቁ አስተማሮት እና ቤተ መንግሥት ማመንን የተመለከተ መሆኑን ያሳያል። ዮሴፍ ወደ ኋላ ተመለክቶ አየ። ወንድሞቹ ባይሸጡት ኖሮ ወደ ግብፅ ባልደረሰ ነበር። የጲጥፋራ ሚስት ባተከሰው ኖሮ የዋንጫ አሳላፊውን ባላገኘ ነበር። የዋንጫ አሳላፊው ባይረሰው ኖሮ በፈርዖን ፊት ባልታሰበ ነበር።
እያንዳንዱ ግፍ የተደበቀ ድልድይ ነበር። እያንዳንዱ መዘግየት የማይታይ አቅጣጫ ነበር። የእግዚአብሔር ዓላማ እንደዚህ ነው። ገጹ የተቀደደ ቢመስልም እንኳ ቀጥታ ይጻፋል እና አሁን ወጣት ሕልም አላሚው በቤተሰቡ ፊት ቆሟል። በተፈወሰ ልብ፣ በተመለሰ ያለፈ ታሪክ እና የወደፊቱ በእጆች ውስጥ ናቸው። ወንድሞቹን ያቅፋል፣ ያለቅሳል፣ ይቅር ይላል፣ ይመግባቸዋልና በጥሩ ምድር እንዲኖሩ ይመራቸዋል። እናም ንጉሡ አባቱ ያዕቆብን ሲያገኝ አዛውንቱ አባት እንደ ሞተ ባመነው ልጅ እቅፍ ውስጥ ያለቅሳል። እግዚአብሔር ቃል ኪዳኑን ፈጽሞ ነበር። ሕልሙ አልሞተም፣ ብስለት ብቻ ነበር። የእግዚአብሔር ዓላማ በጊዜ ውስጥ አይጠፋም፣ ለመኖር ዝግጁ ስንሆን ብቻ ይገለጣል። እናም የዮሴፍ ታሪክ የሚያስተምረን ነገር ካለ ዓላማ ሁልጊዜ በሦስት ደረጃ ውስጥ ያልፋል። ጉድጓድ መታመንን የምንማርበት፣ እስር ቤት መጠበቅን የምንማርበትና ቤተ መንግሥት ማገልገልን የምንማርበት። እያንዳንዱ ደረጃ አስፈላጊ ነው። እያንዳንዱ ክፍል እርምጃ ነው እና እያንዳንዱ ቁስል ምስክርነት ነው። በጉድጓድ ውስጥ ከሆኑ ታመኑ፣ በእስር ቤት ከሆኑም ጽኑ። ምክንያቱም ከዮሴፍ ጋር የነበረው ያው አምላክ ከእርሶ ጋርም ነው። ምናልባት አሁን አያዩትም፣ ነገር ግን እግዚአብሔር በታሪኩ አማካኝነት ዘላለማዊ የሆነ ነገር እየገነባ ነው። እናም በጊዜው እርሱ ሁልጊዜ የእርሱ በሆነ ዓላማ ፊት ያስቀምጣችኋል። ምክንያቱም የእግዚአብሔር ቃል ኪዳን የዘገየ ሊመስል ይችላል፣ ነገር ግን ፈጽሞ አይከሽፍም። እናም እርሱ ለሕይወቶ የደነደፈው ዓላማ ከሁሉም ከጠፋበት ነገር ይበልጣል። ጉድጓዱ የመጀመሪያ ነበር፣ እስር ቤቱ ሂደት ነበር፣ ቤተ መንግሥቱ ዓላማው ነበር። እናም መጨረሻ ዮሴፍ እናንተ በእኔ ላይ ክፋትን አሰባችሁ፣ ነገር ግን እግዚአብሔር ዛሬ ብዙ ሕይወቶችን ለማዳን ወደ መልካም ለወጠው ሊል ይችላል። ይህ ጥሪ ላላቸው ሁሉ ጉዞ ነው። እግዚአብሔር ጉድጓዱን ይፈቅዳል፣ በእስር ቤት ውስጥ ይደግፋል እና በቤተ መንግሥት ውስጥ ከፍ ያደርጋል። በመንገድ ላይ ተስፋ አትቁረጡ፣ በዝምታ አትጠራጠሩ እና በመጠባበቅ ላይ እምነትን አይጡ። ለዮሴፍ ታማኝ የነበረው ያው አምላክ ዛሬም ቃል ኪዳኖችን ይፈጽማል። እናም ትክክለኛውን ጊዜ ሲመጣ ያጋጠመው ሁሉ ለእግዚአብሔር የሕይወቱ ዓላማ አካል እንደነበር ይገነዘባሉ። እባክዎ ታሪኩን ከወደዱ ቻናላችንን ሰብስክራይብ ያድርጉና የላይክ ምልክቱን በመጫን ቤተሰባችን ይሁኑ። ወስብሐት ለእግዚአብሔር። አሜን።